ሰላም ውድ ተመልካዮቻችን፣ እንዴት ሰነበታችሁ? የእግዚአብሔር ስም የተመሰገነ ይሁን። በባለፈው ክፍለ ጊዜ ቤተክርስቲያን ከተመሰረተች በኋላ ሐዋርያት በጻፏቸው መልእክቶች ውስጥ ስለ ቤተክርስቲያን ማንነት ነበር ያየነው። ቤተክርስቲያን በምድር ላይ የእግዚአብሔር መንግስት ጅማሬ እንደሆነች፣ እግዚአብሔር ወደፊት ልትመጣ ላለችው መንግስቱ ምን እንደምትመስል ዛሬ ለዓለም ለማሳየት የጀመራት ስራው ወይም ደግሞ መንግስቱ እንደሆነች አይተናል። በሁለተኛ ደግሞ ቤተክርስቲያን አዲሷ እስራኤል እንደሆነች፣ እውነተኛ እስራኤል በሆነው በክርስቶስ ውስጥ ከመሆኗ የተነሳ አዲሷ እስራኤል እንደሆነች፣ ለእስራኤል የተነገረው ቃል፣ ተስፋ፣ ሀሳብ ሁሉ አሁን በክርስቶስ ውስጥ ለቤተክርስቲያን እንደሚፈጸምላት ነው ያየነው። ሰው በክርስቶስ ውስጥ ከገባ በኋላ በዋናነት ማንነቱ የሚሆነው ክርስቶስ እንጂ አይሁዳዊነት፣ ግሪክነት፣ ጨዋ ወይም ባሪያ ወይም ወንድ ወይም ሴት እንዳልሆነ አይተናል። በዛሬው ክፍለ ጊዜ ደግሞ ቤተክርስቲያን የእግዚአብሔር መንግስት ከሆነች በዚች ቤተክርስቲያን ውስጥ ያለው ህይወት ምን ሊመስል ይገባል? ቀጥሎ ደግሞ ቤተክርስቲያን የእግዚአብሔር መንግስት የማስፋት ተልዕኮ ተቀብላለች። ይህም በምታደርግ ጊዜ የሚገጥማትን መንፈሳዊ ውጊያ ነው የምናየው። በመጨረሻ ደግሞ የቤተክርስቲያን የወደፊት ተስፋ ምን እንደሆነ አይተን እናጠቃላለን። በመጀመሪያ በቤተክርስቲያን ውስጥ ሊኖር የሚገባው ህይወት ምን እንደሆነ እንመልከት። ይህንን ጌታ ኢየሱስ ክርስቶስ በተራራው ስብከት ላይ ባስተማረው ውስጥ በእግዚአብሔር መንግስት ውስጥ ያለው ህይወት ወይም ደግሞ የመንግስቱን ደንብ በሚል አይተን ነበር። አሁን ደግሞ ሐዋርያት ከጻፏቸው መልእክቶች አንጻር በሌላ መንገድ ደግሞ ለማየት እንሞክራለን። ይህንን ሀሳብ ለማየት መጀመሪያ ወደ ዘፍጥረት ምዕራፍ 1 እንሂድ። በዘፍጥረት ምዕራፍ 1 ውስጥ እግዚአብሔር አዳምና ሔዋንን ሲፈጥራቸው በመልኩ እንደፈጠራቸው ይናገራል። የእግዚአብሔር መልክ ማለት ምን ብለን ነበር ያኔ? ገዢነት፣ እግዚአብሔርን ወክለው በምድር ላይ የሚያስተዳድሩ ነገስታት ነበሩ ብለናል። ነገር ግን አዳምና ሔዋን ተልኳቸው መፈጸም ስላልቻሉ እና ስለወደቁ ጌታ ኢየሱስ ክርስቶስ ሁለተኛው አዳም ወይም እውነተኛው አዳም ሆኖ ያንን እንደፈጸመ በተፈተነም ጊዜ ሁሉ ልክ እንደ አዳም እንዳልወደቀ በእግዚአብሔር ቃል እንዳሸነፈ አይተናል። ስለዚህ አሁን የእግዚአብሔር መልክ ማሳየት የሚችል ሰው ተገኝቷል። ጌታ ኢየሱስ ክርስቶስ አምላክ ስለሆነ የመለኮት ባህሪ ስላለው እግዚአብሔርን በሁለንተናው እንደሚመስል እግዚአብሔር ቃል ይነግረናል። ለምሳሌ በቆላስያስ ምዕራፍ 1 ቁጥር 15 ላይ እርሱ የማይታይ አምላክ ምሳሌ ነው ይላል። ዕብራውያን ምዕራፍ 1 ቁጥር 3 ደግሞ እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ እያለ ይናገራል። ይሄ የሚያሳየ ምንድን ነው? እግዚአብሔርን ሙሉ ለሙሉ የሚመስል ኢየሱስ ብቻ ነው። እግዚአብሔርን ባህሪ በሙሉ ማንጸባረቅ ይችላል። ለምን? መለኮት ስለሆነ ነው። ነገር ግን እኛ አሁን ፎከሳችን ምንድን ነው? ሰው ሆኖ ከመጣ በኋላ ኢየሱስ ሁለተኛው አዳም ሆኖ እውነተኛው አዳም ሆኖ ከመጣ በኋላ አዳም እግዚአብሔርን እንዲመስል በታሰበበትና አዳም በወደቀበት ነገር ኢየሱስ ሰው በመሆኑ ያንን መፈጸሙን ነው የምናየው። ኢየሱስ ክርስቶስ አሁን የእግዚአብሔር መልክ ምሳሌ ነው ስንል ሰው ከመሆኑ ጋር ተያይዞ ምን እያልን ነው? አዳም የእግዚአብሔር መልክ ምሳሌ እንዲሆን ተፈጥሮ ሳለ ወድቋል። ኢየሱስ አሁን ያንን ፈጽመዋል። ኢየሱስ እውነተኛ ገዢ ነው። እንደውም ከዳዊት ጋር አያይዘን የዳዊት ልጅ ንጉስ ነው ብለናል። በዳንኤል ምዕራፍ 7 ላይም ከተጠቀሰው ከሰው ልጅ ጋር ማያይዘን ስልጣን ሁሉ የተሰጠው እውነተኛ ሰው እሱ ነው። ከዚህ ጋር ሀሳብ ጋር ተያይዞ ነው የዕብራውያን መልእክት ምዕራፍ 2 ከቁጥር 6 ጀምሮ እስከ 8 ድረስ ከመዝሙረ ዳዊት ምዕራፍ 8 ይጠቅስና ጸሐፊው እንደዚህ ይላል። ታስበው ዘንድ ሰው ምንድን ነው? ወይስ ትጎበኘው ዘንድ የሰው ልጅ ምንድን ነው? ከመላእክት ይልቅ በጥቂት አሳነስከው፣ የክብርና የምስጋናን ዘውድ ጫንህለት፣ በእጆችህም ስራ ላይ ሾምከው፣ ሁሉን ከእግሩ በታች አስገዛህለት ብሎ መሰከረ። ይቀጥልና ሁሉን ከእግሩ በታች ባስገዛ ጊዜ ያልተገዛለት ምንም አልተወምና፣ አሁን ግን ሁሉ እንደተገዛለት ገና አናይም። ነገር ግን በእግዚአብሔር ጸጋ ስለ ሰው ሁሉ ሞትን ይቀምስ ዘንድ ከመላእክት ይልቅ በጥቂት አንሶ የነበረውን ኢየሱስን ከሞት መከራ የተነሳ የክብርና የምስጋናን ዘውድ ተጭኖ እናየዋለን። የዕብራውያን ጸሐፊ ምን እየነገረን ያለው? መዝሙረ ዳዊት ምዕራፍ 8 ላይ ዳዊት የተናገረው ስለ ሰው ነበር፣ ስለ አዳም ነበረ። ከዚህ በፊትም አንስተነዋል። ዳዊት ሰውን ሲያየው እግዚአብሔር የፈጠረበትን ክብር ሲያይ ከዘፍጥረት ምዕራፍ 1 ተነስቶ እግዚአብሔርን እያደነቀ የዘመረው መዝሙር ነው። ማን ነው ሰው እንዲት አስበው እንዲት አከብረው ዘንድ ሁሉን እንኳ አስገዛህለት እያለ ተናግረዋል። የዕብራውያን ጸሐፊ ደግሞ ወደ መዝሙረ ዳዊት ምዕራፍ 8 ሄደና ዳዊት እንዲህ ብሎ ዘምሯል። ግን አሁን እንደምናየው ለሰው ልጅ ሁሉ አልተገዛም። እንደተነገረው በዛ ክብር ሰውን አናየውም። አሁን ወድቋል ሰው በኃጢአት ምክንያት። ግን ማንን እናያለን? ኢየሱስን እናየዋለን። ከሞት መከራ የተነሳ የክብርና የምስጋናን ዘውድ ተጭኖ ኢየሱስን እናየዋለን። አሁን ሁሉ የተገዛለት ማን ነው? ኢየሱስ ነው። እውነተኛው አዳም፣ ሁለተኛው አዳም ማን ነው? ኢየሱስ ነው። ለሰው ታስቦ የነበረው ያ ትልቅ ክብር ቢወድቅም ኢየሱስ ክርስቶስ ሰው ሆኖ ፈጽሞታል ብሎ የዕብራውያን ጸሐፊ ለኢየሱስ ሲጠቀሙ እናያለን። ስለዚህ የእግዚአብሔር መንግስት ውስጥ ሊኖር የሚገባ ህይወት በሚል ነው ያየን ያለ ነው። ያ ህይወት ምንድን ነው? ኢየሱስ እግዚአብሔርን እንደሚመስል እውነተኛ አዳም ሆኖ መጥቶ ኢየሱስ እግዚአብሔር እንደሚመስለው ሁሉ በዛ የሚኖሩ ሰዎች ቅዱሳን ኢየሱስን እንዲመስሉ ይጠሩት። ይህ አጠቃላይ የሆነ ሀሳብ ነው።
በሮሜ ምዕራፍ 8 ቁጥር 29 ላይ እንደዚህ ይለናል፣ ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁ መልክ እንዲመስሉ አስቀድሞ ደግሞ ወስኗልና። ስለዚህ በእግዚአብሔር መንግስት ውስጥ ሰው ከገባ በኋላ እግዚአብሔር ከጨለማው ስልጣን አዳነን፣ ወደ ፍቅር ልጅ መንግስት አፈለሰን ይላል። ከፈለስን በኋላ የሚጠበቀው ህይወት ምንድን ነው? የዛ መንግስት ንጉስ የሆነውን እውነተኛ አዳም የእግዚአብሔር መልክ የሆነውን ኢየሱስን ወደ መምሰል ህይወት መለወጥ ነው። ይሄ ነው የሚጠበቀው ህይወት። እንደውም ይህንን የመለወጥ የመታደስ ህይወት ሐዋርያ ጳውሎስ በሌላ በኩል ሲገልጸው በሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 18 ላይ እኛም ሁላችን በመጋረጃ በማይከደን ፊት የጌታን ክብር እንደ መስታወት እያብለጨለጭን መንፈስ ከሚሆን ጌታ እንደሚደረግ ያንን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን ይላል። ስለዚህ ወደዚህ መንግስት ከገባን በኋላ የሚጠበቅብን ኢየሱስን መምሰል ነው ብለናል። ኢየሱስን የመምሰል ህይወት ደግሞ ቀስ በቀስ የሚሆን እንደሆነ ነው የሚናገረው። ይህ ክፍል ከአንድ ክብር ወደ ሌላ ክብር፣ ከሌላ ክብር ወደ ሌላ ክብር የማደግ ያህል የመለወጥ ህይወት ነው። እግዚአብሔር ያከበረው አሁን በዕብራውያን ምዕራፍ 2 እንዳየ ነው ያከበረው ማንን ነው? ኢየሱስን ነው። ስለዚህ እሱን ለመምሰል በሄደን ቁጥር ባደገን ቁጥር ከሆነ ክብር ወደ ሌላ ክብር እየጨመርን ነው የምንሄደው። ያ ደግሞ በአንድ ጊዜ የሚሆን ሳይሆን ቀስ በቀስ የሚሆን ነው ማለት ነው። እግዚአብሔር ለሰው ልጅ ለአዳም የሰጠውን ትልቅ ክብር የእግዚአብሔር መልክ መግለጥ ማሳየት ቢወድቅም ኢየሱስን ልኮ በሰው ምሳሌ ያንን ከፈጸመ በኋላ እኛን ደግሞ በክርስቶስ ውስጥ በእምነት ካስገባን በኋላ ይህንን መልክ በእኛ ውስጥ እያደሰው ይመጣል። አሁን የአዳምን መልክ ሳይሆን እንድንመስል የጠራ ነው፣ የእውነተኛውን አዳም የኢየሱስን መልክ ነው እንድንመስል የጠራ ነው። ስለዚህ ለሰው የታሰበው ዓላማ ተፈጸመ ማለት ነው። እግዚአብሔር ቀድሞ ያየው ነገር ውድቅ አልሆነም። አሁን በክርስቶስ አማካኝነት ለአማኞች ሁሉ እንደተሰጠ ነው የምናየው። ከዚህ ጋር አያይዘን በእግዚአብሔር መንግስት ውስጥ በቤተ ክርስቲያን ውስጥ ሊኖር የሚገባው ህይወት ኢየሱስን መምሰል ነው ብለናል። ነገር ግን ከመጣን በኋላ ካመንን በኋላ በቃ በክርስቶስ ውስጥ ነው ያለነው እንደፈለግኩ ልኖር እችላለሁ እንዳንል ደግሞ ሐዋርያት በተደጋጋሚ ጠንካራ በሆነ መንገድ ሲያስጠነቅቁ እናያለን። ለምሳሌ አንደኛ ቆሮንቶስ ምዕራፍ 6 ከቁጥር 9 እስከ 10 ያለውን ብናይ እንደዚህ ይላል፣ ወይስ አመፀኞች የእግዚአብሔር መንግስት እንዳይወርሱ አታውቁምን? አትሳቱ፣ ሴሰኞች ቢሆኑ ወይም ጣዖትን የሚያመልኩ እያለ ይዘረዝርና የእግዚአብሔር መንግስት አይወርሱ። በተመሳሳይ ሁኔታ እናንተ ሄዳችሁ እንድታዩት ገላትያ ምዕራፍ 5 ቁጥር 21፣ ኤፌሶን ምዕራፍ 5 ቁጥር 5 ላይ እንደዚሁ ይናገራል። የእግዚአብሔር መንግስት አይወርሱም። ለምን? የእግዚአብሔር መንግስት መጣለች፣ ደግሞ ትመጣለች፣ ገና በሙላት ትመጣለች። ያኔ ስትመጣ የሚወርሷት እነማን ናቸው? ኢየሱስን በመምሰል የሚኖሩ ናቸው እንጂ በእንደዚህ አይነት ህይወት የሚመላለሱ የእግዚአብሔር መንግስት አይወርሱም። ይህንን በግልጥ ነው የሚያስቀምጠው። ስለዚህ በክርስቶስ ውስጥ ገብቻለሁ፣ ከጨለማው ስልጣን ድኛለሁ፣ ወደ እግዚአብሔር ልጅ ወደ ፍቅሩ ልጅ መንግስት ፈልሻለሁ፣ እንደፈለግኩ እኖራለሁ እንዳንል የእግዚአብሔር ቃል ደግሞ በሌላ በኩል በአጽንኦት ይገስጸናል። እንደዚህ አይነት ህይወት እንዳንኖር ወይ ደግሞ ነፃነታችንን ለኃጢአት ላይሰንስ እንዳናደርገው የእግዚአብሔር ቃል ያስጠነቅናል ማለት ነው። ሁለተኛው የምናየው ነጥብ ምንድን ነው? ቤተክርስቲያን የአዳምና የሔዋንን ተልእኮ ተቀብላለች። የእግዚአብሔር መንግስት ወንጌል ይዛ እንድትሄድ ተልካለች። አዳምና ሔዋን ተልኳቸው ይሄ ነበረ፣ እንዲበዙ የእግዚአብሔርን መንግስት እንዲያሰፉ ነበር ዓላማው። ይህንን ሊፈጽሙ አልቻሉም። አሁን ግን ቤተክርስቲያን ከክርስቶስ ይህንን ተልእኮ ተቀብላ እየሄደች ነው። ይህንን የምታደርግበትን ስልጣንና ኃይል ስናይ ማቴዎስ ወንጌል ምዕራፍ 28 ላይ ያነሳ ነው። ምንድን ነው? በሰማይና በምድር ሁሉ ስልጣን ተሰጠኝ እንግዲህ ሂዱ ብሏል። ኢየሱስ ስልጣን ስለተሰጠው በሱ ስልጣን ላይ ተመስርታ ነው ቤተክርስቲያን የምትሄደው። ስትሄድ የክርስቶስ ስልጣን ከእሷ ጋር አለ ማለት ነው። ነገር ግን በምትሄድበት ቦታ ሁሉ የሚገዙ ሰዋዊ አለቆች፣ ስልጣናት እንዳሉ ሁሉ ከጀርባቸው ደግሞ እንደዛው መጠን መንፈሳዊ ሰራዊቶች፣ መንፈሳዊ አለቆች፣ ስልጣናት ደግሞ አሉ። ስለዚህ ቤተክርስቲያን የእግዚአብሔር መንግስት ይዛ ስትሄድ ዝም ብሎ አይመለከቷትም። በሐዋርያ ስራ ላይ በተደጋጋሚ እንዳየ ነው ሐዋርያ ጳውሎስ ወደ አንድ ከተማ ሲገባ፣ ወደ ፊልጵስዩስ ሲገባ በዛ መከራ ያጋጥመው ነበረ። ወደ ተሰሎንቄ ሲገባ ተቃውሞ ያጋጥመው ነበረ። ለምንድን ነው? በነዛ ስፍራዎች ያሉ መንፈሳዊ ስልጣናት ሐዋርያ ጳውሎስ እንደገባ በሚያውቁ ጊዜ ተቃውሞ ያደርጋሉ። የእግዚአብሔር መንግስት እንዳትሰፋና እነዚህንም አገራት እንዳትወርስ የሚያደርጉት ተግዳሮት ነው። እዚህ ጋር ነው መንፈሳዊ ውጊያ የሚመጣው። ተልእኮን ተቀብለን የእግዚአብሔር መንግስት ለማስፋት በምንሄድበት ሁሉ ከተቃራኒ መናፍስት ደግሞ ከተቃራኒ መንግስታት ደግሞ ተቃውሞ ይመጣል ማለት ነው። ነገር ግን አሁንም የቤተክርስቲያን ስልጣን የክርስቶስ ስልጣን ስለሆነ አሸንፋ ገፍታ መሄድ የምችልበት አቅም አላት። እንግዲህ መጨረሻው ምንድን ነው? በማቴዎስ ወንጌል ምዕራፍ 24 ቁጥር 14 ላይ ጌታ እንደተናገረው ለአሕዛብ ሁሉ ምስክር እንዲሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል፣ በዚያን ጊዜም መጨረሻው ይመጣል። ይህ የመንግስት ወንጌል ተሰብኮ ለአሕዛብ ሁሉ ከተነገረ በኋላ ያን የመጨረሻው ነው። የእግዚአብሔር መንግስት ሰፋች። ለአዳም የታሰበው የተሰጠው ተልእኮ ተፈጸመ። ቤተክርስቲያን
እስከ መጨረሻ ድረስ ወንጌልን ይዛ ሄደች። ያኔ መጨረሻው ይሆናል። ይህንን ስለሚያውቅ መጨረሻው ደግሞ ለሰይጣን እና ደግሞ ለዓለም ፍጻሜዋ ጥፋት ስለሚሆንባት ተግዳሮት ያደርጋሉ። ቤተክርስቲያን ደግሞ ያንን ተልኳን በፈጸመች ጊዜ ጌታ ኢየሱስ ክርስቶስ እንደሚመጣ ስለምታውቅ በትጋት ይህንን ስራዋን ትሰራለች ማለት ነው። በዚህ ተግዳሮት መካከል ነፍሳችንን አሳልፈን መስጠት የሚጠይቀን መከራ ሊመጣ ይችላል። ሐዋርያት ወንጌልን ያሰፉት ህይወታቸውን ሳክሪፋይስ በማድረግ እንደሆነ እናውቃለን። ስለዚህ ይህ መንፈሳዊ ተግዳሮት ቀላል ሊሆን እንደማይችል ጌታ ኢየሱስ ክርስቶስም እንደተናገረው ከዚህ በፊት እንዳየነው ስንዴ ካልሞተች ብዙ አታፈራም እንዳለው በመሞት ውስጥ የሆነ ማፍራት፣ በመሞት ውስጥ የሆነ መብዛት እንደሆነ እንጠብቃለን። አሁንም ግን እንዳልነው እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ያለው ጌታ ስልጣኑን ስለሰጠን ኃይሉን ስለሰጠን በሱ ተስፋ ቃል ግን ይህንን ማድረግ እንችላለን ማለት ነው። ከመብዛት ጋር ተያይዞ ዘጸአት ምዕራፍ 1ን ስናጠና የእስራኤል ህዝብ በግብፅ ውስጥ እየበዙ በመጡ ቁጥር ፈርዖን ይህ ነገር ደስ እንዳላሰኘውና የባሰ ተጽዕኖ እንዳደረገባቸው አይተናል። አሁንም ቤተክርስቲያን በዓለም ውስጥ እየበዛች እየሰፋች ስትሄድ ከዓለም መንግስታትና ከዓለም መናፍስት ተቃውሞ እንደሚደርስባት የሚያሳየን ነው። ውጊያችን እንደ ብሉይ ኪዳኑ ከስጋና ከደም ጋር አይደለም፣ ነገር ግን ከመንፈሳዊ ሰራዊት ጋር ነው። ስለዚህ ቤተክርስቲያን ይህንን ተልዕኮ እንድትፈጽም የእግዚአብሔር ቃል በአጽንኦት ያሳስባታል ማለት ነው። መጨረሻ የምናየው የቤተክርስቲያን የወደፊት ተስፋ ምንድን ነው የሚለውን ነው። ከዚህ ጋር አንድ ላይ የምናነሳው ቀድመንም ያየነው ሀሳብ ነው። የአብርሃም ዘር ከሆንን ምንድነን? ወራሾች ነን የሚል ነገር አይተናል። በዚህ ቦታ ደግሞ ሮሜ ምዕራፍ 8 ቁጥር 17 እንደዚህ ይለናል፣ ልጆች ከሆንን ወራሾች ደግሞ ነን፣ ማለት የእግዚአብሔር ወራሾች ነን፣ አብረንም ደግሞ እንድንከብር አብረን መከራ ብንቀበል ከክርስቶስ ጋር አብረን ወራሾች ነን። ከዚህ ጋር ያይዘን ሌላ ክፍል እኒ ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 12 ብንጸና ከእርሱ ጋር ደግሞ እነግሳለን፣ ብንክደው እርሱ ደግሞ ይክደናል። ስለዚህ በአጠቃላይ የቤተክርስቲያን የወደፊት ተስፋ ምንድን ነው? መውረስና መንገስ ነው። መውረስ የአብርሃም ዘር ስለሆንን እግዚአብሔር የሚያወርሰን የሚመጣ መንግስት አለ፣ በሙላት የሚመጣ መንግስት አለ። ያንን ተስፋ ነው የምንጠብቀው። እንዳልነው ኢያሱ በብሉይ ኪዳን ህዝቡን ያወረሳቸው ምድር ነበረ። አሁን ግን እግዚአብሔር ከዛ ያለፈ አዲስ ሰማይና አዲስ ምድር የእግዚአብሔር መንግስት ውርስ ለእግዚአብሔር ህዝብ ተቀምጦላቸዋል። ስለዚህ የቤተክርስቲያን ተስፋዋ ይሄ ነው። የምትታገሰውና የምትጸናው ውርስ ስላላት ነው። ሁለተኛ ደግሞ መንገስ ነው። እንደሚለው እዚህ ጋር ከክርስቶስ ጋር አብረን መከራ ብንቀበል እና ብንጸና ከእሱ ጋር አብረን እንከብራለን ወይ ደግሞ እነግሳለን ይላል። ቤተክርስቲያን አሁን በክርስቶስ ስልጣን እየገዛች ነው። ነገር ግን ወደፊት ከክርስቶስ ጋር አብራ እንደምትገዛ ይህን ተስፋ እናያለን። የመጨረሻ ከዚህ ነጥብ ጋር አያይዘን ማንሳት ያለብን ነገር ምንድን ነው? እስካሁንም በተደጋጋሚ ስናነሳው ነበረ። የእግዚአብሔር መንግስት መጥታለች ደግሞም ትመጣለች የሚል አንስተናል። ጌታ ኢየሱስ ክርስቶስ ፈሪሳውያን በጠየቁት ጊዜ የእግዚአብሔር መንግስት በዚህ ናት በዚያ ናት አይባልም፣ ነገር ግን በመካከላችሁ ናት ብሏል። መጥታለች። ንጉሱ ኢየሱስ በመጣ ጊዜ የእግዚአብሔር መንግስት ይዟት መጥቷል። እሱ ሲሄድ ደግሞ መንፈስ ቅዱስ ልኮ ቤተክርስቲያንን መስርቷል። የእግዚአብሔር መንግስት በምድር ላይ ጅማሬ ናት ብለናል። ደግሞ መንግስት ትምጣ ብላችሁ ጸልዩ ተብለናል። ደግሞ የእግዚአብሔር መንግስት ደግሞ ትመጣለች፣ በሙላት በፍጻሜነት ትመጣለች። በሁለቱ መካከል የምንኖር ሰዎች መሆናችንን ማወቅ ያስፈልጋል። መጥታለችና ትመጣለች በሚለው መካከል የምንኖር ሰዎች ነን። ለምን? ሁለት ጥፋት እንዳንሰራ ይጠብቀናል። አንደኛው የእግዚአብሔር መንግስት በቃ አልመጣችም እንጠብቃለን እስክትመጣ እንዳንል፣ ኦልሬዲ መጥታለች። በቃ የእግዚአብሔር መንግስት መጥታለች፣ ምንም እንጠብቀው የለም፣ ሁሉ ነገር ተፈጽመዋል፣ የእግዚአብሔር በረከት ሁሉ አሁን ሆኗል እንዳንል ደግሞ ገና ትመጣለች። ሐዋርያ ጳውሎስ እንደውም በሮሜ ምዕራፍ 8 ቁጥር 23 እንደዚህ ይላል፣ እርሱ ብቻ አይደለም፣ ነገር ግን የመንፈስ በኩራት ያለን ራሳችን ደግሞ የሰውነታችንን ቤዛ የሆነውን ልጅነት እየተጠባበቅን ራሳችን በውስጣችን እንቃትታለን። እዚህ ጋር ምንድን ነው የሚለው? እግዚአብሔር ምንም እንኳን ውስጣችንን ቢያድስ ዳግም ብንወለድም፣ ነገር ግን የስጋችንን መታደስ የስጋችንን መለወጥ እንጠብቃለን። ያ ደግሞ የትንሣኤ አካል ነው። ያ ብቻ አይደለም፣ አዲስ ሰማይና አዲስ ምድርን እንጠብቃለን። ስለዚህ ይህ ስላልሆነ በተስፋ እየኖረን ስለሆነ አሁንም ምን እናደርጋለን? እንቃትታለን ይላል እና ይህንን ካለመረዳት አሁን በክርስቶስ ኢየሱስ የእግዚአብሔር ተስፋ ቃል ሁሉ አሁን ሆኗል፣ ተፈጽሞልናል። ስለዚህ በረከታችን ሁሉ ነገራችን አሁን መሆን አለበት፣ ሞት እንኳን መኖር የለበትም ካለን ምንድን ነው የሚሆነው? የእግዚአብሔር መንግስት ገና ልትመጣ እንዳላት ያለውን ሀሳብ ስተናል ማለት ነው። ይህንን የበለጠ ለማሳየት አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 22 እስከ 24 ያለውን እንደዚህ ይላል፣ ጠላቶችን ሁሉ ከእግሩ በታች እስኪያደርግ ድረስ ሊነግስ ይገባዋልና የኋለኛው ጠላት የሚሻረው ሞት ነው። ሁሉን ከእግሩ በታች አስገዝቷልና፣ ነገር ግን ሁሉ ተገዝቷል ሲል ሁሉን ካስገዛለት በቀር መሆኑ ግልጽ ነው። ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ በዚያ ጊዜ ልጁ ራሱ ደግሞ ሁሉን ላስገዛለት ይገዛል። ሁለት ሀሳቦችን ያነሳል። መጀመሪያ
ጠላቶችን ሁሉ ከእግሩ በታች እስኪያደርግ ድረስ ሊነግስ ይገባዋልና የሚለው ከመዝሙረ ዳዊት ምዕራፍ 110 ቁጥር 1 የተጠቀሰ ነው። ጌታ ጌታዬን ጠላቶችን የእግር መረገጫ እስካደርግ በቀኝ ተቀመጥ አለው እንደሚለው። ሁለተኛ ደግሞ የኋለኛው ጠላት የሚሻረው ሞት ነው ይልና ሁሉን ከእግሩ በታች አስገዝቷልና። ይሄ ደግሞ ከመዝሙረ ዳዊት ምዕራፍ 8 ቁጥር 6 የተጠቀሰ ነው። ሁሉን ከእግሩ በታች አስገዛህለት የሚል ሀሳብ አለ። ስለዚህ እዚህ ላይ ራሱ ይህንን ትግል እናያለን። ኢየሱስ ክርስቶስ ጠላቶችን ሁሉ ከእግሩ በታች እስኪያደርግ ድረስ በእግዚአብሔር ቀኝ ተቀምጧል፣ ይጠብቃል። ደግሞ አት ሴም ታይም ሁሉን ደግሞ አስገዛለት ይላል። ስለዚህ ሁሉ ተገዝቶለታል ወይስ ገና ይገዛለታል? እንደ መዝሙረ ዳዊት 110 ከሆነ ጠላቶቹ የእግሩ መረገጫ እስኪሆኑ ይጠብቃል። በመዝሙረ ዳዊት ምዕራፍ 8 ሀሳብ ደግሞ ሁሉ ተገዝቶለታል ይላል። ስለዚህ ሁለቱም እውነት ነው። ጠላቶቹ የእግሩ መረገጫ እስኪሆኑ ድረስ ይጠብቃል። የሚሆኑበት ጊዜ አለ። መጨረሻ የሚሻረው ጠላት ሞት ነው። ደግሞ ሁሉ ደግሞ ተገዝቶለታል። አሁን ጌታ ኢየሱስ ክርስቶስ በእግዚአብሔር ቀኝ ሲቀመጥ እና በዚያ ባለበት ስፍራ ሁሉን እየገዛ ነው ያለው። ግን ደግሞ ጠላቶቹ ሁሉ የእግሩ መረገጫ ገና አልሆኑም። ሁለቱም ሀሳብ አለ። ስለዚህ በሁሉ ተገዝቶለታልና ጠላቶች የእግሩ መረገጫ እስኪሆኑ ድረስ በሚለው ሀሳብ መካከል ያለ ነው። ልክ እንደዚህ ነው። የእግዚአብሔር መንግስት መታለችና በሙላት ትመጣለች በሚለው ሀሳብ መካከል ያለ ነው። ስለዚህ ይህንን መዘንጋት አያስፈልግም። ተስፋዎቻችን ሁሉ በክርስቶስ እርግጠኛ ሆነውልናል። እንደሚፈጸሙ የቀሩትንም እናውቃለን። ግን ገና ስላልመጡ አሁን በሞት ውስጥ ነው የምናልፈው። የስጋችን ድካም አለ፣ መቃተት አለ፣ መከራ አለ። የእግዚአብሔር መንግስት እንድንጠብቅ መንግስት ትምጣ እንድንል የሚያደርገን ይሄ ነው። የእግዚአብሔር መንግስት አሁን እንደመጣች ሁሉ እንደተፈጸመ በረከቶቹ ሁሉ አሁን እንደደረሱ ካሰብን መጥምቁ ዮሐንስ የሰራውን ስህተት ነው የምንሰራው። ምንድነው እሱ? ብሉይ ኪዳን ላይ ያነበበው ተስፋ ቃል በሙሉ ኢየሱስ ሲመጣ እንዲሆን ነበር የጠበቀው። ያ ባለመሆኑ ምክንያት እንደተሰናከለና እንደተጠራጠረ አይተናል። ሐዋርያቱም ጌታ ኢየሱስ ክርስቶስ ካረገ በኋላ ሊሄድ ሲል መንግስት ለእስራኤል መቼ የምትመልሰው ሲሉት ምን እያሉ ነው? መሲሁ መጥቷል፣ ሁሉም የተስፋ ቃል በሙሉ አሁን መፈጸም አለበት፣ ከዚህ በኋላ የምንጠብቀው ነገር የለም ብሎ ያሰቡት። ጌታ ግን ምን አላቸው? መንፈስ ቅዱስ ሲመጣ እናንተ ላይ የምትሰሩት ስራ አለ ብሎ ተልእኮ ሲሰጣቸው እናያለን። ስለዚህ የእግዚአብሔር መንግስት መታለቻው፣ ግን የሚቀሩ በረከቶች፣ የሚፈጸሙ ነገሮች እንደሚቀሩ ማሰብ ያስፈልጋል። ስለዚህ በዚህ መሀሉ ስንኖር እንዴት መኖር እንዳለብን በእግዚአብሔር ቃልና በመንፈስ ቅዱስ ጥበብ ልንመላለስ ያስፈልገናል ማለት ነው። እንግዲህ በዛሬው ክፍል በቤተክርስቲያን ማለትም በምድር ላይ በተጀመረችው በእግዚአብሔር መንግስት ውስጥ ያለው ህይወት ምን እንደሚመስል አይተናል። በዋናነት ኢየሱስን መምሰል ነው። ያ ደግሞ ለኃጢአት ነፃነትን እንደማይሰጠንም አብረን አይተናል። ቀጥለን ደግሞ የእግዚአብሔር መንግስት ተልእኮ ያም እስከ መጨረሻው ድረስ ማስፋት የሚለውን ሀሳብ ይዘን ስንሄድ ተግዳሮት እንደሚጠብቀንና ያ ህይወታችን እንኳን ሊያስከፍለን እንደሚችል አይተናል። በመጨረሻ ደግሞ የቤተክርስቲያን የወደፊት ተስፋዋ መውረስ፣ መግዛትና ከክርስቶስ ጋር መክበር እንደሆነ ደግሞም በእግዚአብሔር መንግስት ኦልሬዲ መታለችና ገና ደግሞ በሙላት ትመጣለች በሚለው መካከል ውስጥ የምንኖር ሰዎች መሆናችንንም ማወቅ እንዳለብን አይተናል። እግዚአብሔር ቢፈቅድ በሚቀጥለው ክፍል የእግዚአብሔር መንግስት በሙላት ስትመጣ ምን ትመስላለች የሚለው ነው የምናየው። በዋናነት ዮሐንስ ራእይን ነው የምንመለከተው። በዛሬው ክፍል እንደተጠቀማችሁ እንደተባረካችሁ ተስፋ አደርጋለሁ። በሚቀጥለው እስከምንገናኝ ድረስ እግዚአብሔር ጸጋና ሰላም ከእናንተ ጋር ይሁን።